እውነት ቀበልቻለሁ። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይሄን ነገር እያንዳንዱ ሪከርድ አድርጉት። ስለ ጆከር እንኳን እንዳታወሪ ስባል፣ ስለ ዮኒ እንዳታወሪ ስባል ከዚህ በለጠ በደል አለ? በነፍስ ወከፍ 85 ቤኒሻንጉል ጉሙዝ ገለመተናል፣ ሌላ ይቀረናል ተብሎ ቪዲዮ እኔ ያለኝ እኔ ላይ ድምጽ ሲኮን እውነት እናንተ ስምስት አልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ እውነት 700 ወጣት ሲሞት ደብሮን የቦታ የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እውነት ቀበልቻለሁ። ጋይስ በአዲስ ቪዲዮ ተመልሻለሁ። ለዚህ ቪዲዮ በትንሽ 250 ላይክ እፈልጋለሁ። ፕሊዝ ሁላችሁም ላይክ ማድረጋችሁን እንዳትረሱ። ሰላም ጋይስ፣ ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቪዲዮ በትንሽ 250 ላይክ እፈልጋለሁ። ሁላችሁም ስትገቡ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮቻችን እንመለስ። ልጄን ዛሬ አስመዝግቤ መጥቻለሁ። ሀገር ቤት እገባለሁ። መንግስትም ሀገርም ቤተሰብም አያውቀኝም እኔ እስከምበቀል ድረስ። እናንተ ናችሁ ጭካኔን በቀልን ምንን ያስተማራችሁ። ምክንያቱም እኔ እንደዚህ አይደለም አላማዬ። ሰውን እንደ ሰው እንጂ የምቀበለው በካርታ አይደለም በማፕ አይደለም። እናንተ ማፕ ይዛችሁ ከመጣችሁ እኔ ማፕ ለያለሁ። ዛሴ ሰው ልጅ ባለጌ ሆኖ አይፈጠርም አይወለድም። እናንተ ባመጣችሁት ነገር ግን ሄዳለሁ። የእውነት ተስፋ ቆርጫለሁ። ገና እስቲ በእናንተ ቢዝነሳችሁም ሆነ ማናጀራችሁ ከፍ እንደሚል እናያለን። አንድ ነገር ልንገራችሁ፣ ማናጀር እንደሌላችሁ ነው የምነግራችሁ። ምንም ማናጀር የላችሁ። ወሬ ማናጀር ነው፣ ወሬ አቀባይ ማናጀር ነው። ለማናጀር ደግሞ እኔም ራሱ ወሬ አቀብላለሁ። ዘቤስት ኦፍ ዘቤስት ክብራችሁን የማይነካ ማናጀር መሆን የምችለው እኔ ነኝ፣ ለዛውም በነፃ። ሄለን ዛሬ በማንም በምንም ስታገኛችሁ ብር አይነት ወሬ ስታወራ ሰምታችሁ አታውቁ። ቅብርር ያለች ሽሮ እየበላች የምትኖር ቅራራ ደሃ ናት፣ ግን የማንንም ምንም የማትፈልግ ሰው ናት። እሺ ያ ይሄ ደቀ መዛሙርትና ወከባ የሚፈልግ አይነት ሰው አይደለም፣ ግን እውነትን ማስገነዝብ ሰው ነኝ። መሸም ዘገየም እንትን አለ፣ ነገ ግን ታስታውሱኛላችሁ። እሺ ማን ነበር ኃይለ ሥላሴ የሞት ፍርድ ፈርዶባቸው ኖ ሲሉ ኦሬዲ ተገሏል ሰውየው። አያችሁ፣ እንደዛ አይነት ፍርድ እንደምሆንባችሁ በስነ ስርዓት ነው የምነግራችሁ። ፍርዱን ካደረጉና ፍርዱ ከተከናወነ በኋላ ኖ ብለው ሲጮው ሰውየው ግን ሞቷል። እንደዛ አይነት ሰው እግዚአብሔር ሆነባችኋል። ዛሬ ላይ መስላችሁ ይችላል፣ ነገ ግን ይመስላችኋል። ከሰው ጋር በታጀባችሁ ሳይሆን ብቻችሁን ስትሆኑ ግን አስታውሳችኋል፣ ታስታውሱኛላችሁ። የእውነት ብቻችሁ ስትሆኑ የምታስታውሱኝ ሰው ነኝ እኔ። ከሰው ጋር ስትሆኑ ወከባ ጨበራው አይደለም። ብቻችሁ ስትሆኑ የምታስታውሱኝ ሰው ነኝ እኔ። እሺ ችግር የለውም። ለጊዜው በዘረኝነትና በምናምን በጥንባታ ዓለም ውስጥ ተዘፍቃችሁ ይሆናል። ብቻችሁ ስትሆኑ ግን ማታስታውሱኝ ሰው ብትኖሩ እኔ ነኝ። እሺ ያ ግን ፕሊስ አንድ ጥያቄ የምጠይቃችሁ፣ ከሀገር እንድትጠረዝልኝ እፈልጋለሁ ቢለው ፍርዳችሁን አቅርቡ። ምክንያቱም ብቻዬን አይደለም ስጠረዝ፣ መጠረዜንም ሀገርም መንግስትም ቤተሰብም አያውቅም። ብቻዬን ግን ምንም እንደማልሆን ግን እርግጠኛ ሆኜ ነው የምነግራችሁ።
የእውነት ነግራቸዋለሁ። ልጄ ነበር የሚጨንቀኝ ዛሬ አስተላልፌ መጥቻለሁ። 4 ነጥብ ከሰው ጋር ለመኖር አቋራጭ በዋትስአፕ ማሴጅ የምትልኩልኝ ቴሌፎኔ ፖሊስ ጋር ነው ያለው። ፖሊስ ወስዶታል። እሺ ምክንያቱም ትልቅ ማፊያ ስለሆንኩኝ እንግዲህ እዚህ ደርሳል ያላነው የሶሻል ሚዲያ ጸብ ወርዶ እዚህ ደረጃ ደርሷል ማለት ነው። እውነት ለመናገር እኔ ሴትዮዋ ስለምታደርገው ነገር እንደዚህ ብዬ መናገር ይከብደኛል። ምክንያቱም ምናልባት ያልደረሰበት ሰው ፌር ሆኜ ልናገር ምናምን ሊል ይችላል። ነገር ግን ደግሞ የእሷ ሰለባ የነበሩ ሰዎች ምናልባት ቤተሰቦቻቸው የወጡ ሚዲያ ላይ የተሰጡ ሰዎች ሚዲያ ላይ ሲተቹ ሲሰደቡ የነበሩ ሰዎች ደግሞ ይኖራሉ። በእነሱ ጫማ ሆናችሁ ስታዩት ደግሞ ነገሩ ሌላ ምንድነው መልክ ይዞ ነው የምታገኙትና ውጭ ላይ ምንም ያልደረሰበት ሰው እንደ ተመልካች ቁጭ ብሎ ያለ ሰው ግን ብዙ አይነት ነገር ሊናገር ይችላል። እኔ ግን ከዛ በላይ ያሳስበኛለሁ ስትናገር እንደሰማዋት ከሆነ እቺ ሴትዮ እንግዲህ አስቧት ሴት ሆና በልጅ ያልሆነች የወጣችው በባህር ነው እንደማንኛውም ስደተኛ ማለት ነው። ስደተኛ ማለት ይሄ ሞልቶለት በቪዛ በምናምን ሄር ሳይሆን ይሄ በበራ ያቋረጡ እንደሚሻገሩ ስደተኞች ነው የተሻገርኩት ወደዚህ ወደ ሌላ ሀገር አለችና እውነት ልቤን ነካችው። ከዛ በላይ ደግሞ አሁን ትንሽ እድሜዋን ቢሆን ከፍ ያለ ነው ልጅ አላት። ልጇን ለመንግስት አሳልፋ ሰጥታ እንደመጣችና በቃ አሁን የመጨረሻ ውሳኔ እንደተወሰነባት ወደ ሀገር ቤት እንደምትገባ ማለት ነው። እኔ አሁን ጥያቄ የሆነብኝ ግን ወደ ሀገር ቤት መግባቷ ችግር ያለው አይመስለኝም። ግን አሁን ወደ ሀገር ቤት ስትገባ እስር ቤት ለመታሰር ኦር ለፍርድ ለመቅረብ ነው ወደ ሀገር ቤት የምትገባው ማለት ነው። እንደማንኛውም ሰው ለመኖር ነው የምትገባው። እሱ የኔ ጥያቄ ነው። ምናልባት ግን እንደ ወንጀለኛ ታስራ ከሆነ የምትገባው በጣም ያሳዝናል። የምር ልብም ይነካል ማለት ነው። ከዛ ደግሞ በጣም ያሳዘነችኝ ሌላኛው ሰይድ ይሄ የብቸኝነት አለ። እኔ እንጃ እኔ እንደዚህ ሶሻል ሚዲያ ላይ ከነበሩ አለመግባባቶች የነበሩ ጦርነቶች ውስጥ ብቻዋን የቀረሰ አይቻላቅም። እሷ ላይ ግን ሁሉም እንትን አለ ዳር ያዘ። ኢቭን ሊያጽናናት የሚፈልግ ሰው ራሱ እንደዚህ አፉን ከፍቶ ደፍሮ ምናምን የሚናገር ሰው የለምና አላቅም በዚህ ልክ ምን እንዳደረገች። እውነት የሶሻል ሚዲያ ሙቭመንት በዚህ ደረጃ የሰዎችን ቤት ያንኳኳ መሆኑ በጣም ያስፈራኛል። ምክንያቱም አሁን ላይ በቃ ሙሉ ለሙሉ ሰው እየተማመነ ነው ብዬ አላስብም። ኖት ኦንሊ ሶሻል ሚዲያ ያለ ሰው ብቻ አይደለም ግን ምድር ላይ ወዳለ ነው ሁላ ሳይጋባብን አይቀርም። ሶሻል ሚዲያን መንቀፍ አልፈልግም፣ ምክንያቱም ሁሉም ነገር እንዳጠቃቀማችን ስለሆነ ማለት ነው። የሶሻል ሚዲያው ጥፋት ሳይሆን ሶሻል ሚዲያ የምንጠቀምበት መንገድ ግን እኔ የተሳሳተ ነው የተንሸዋረረ ነው ብዬ አስባለሁ እና እሱን ብናስተካክለው ጥሩ ነው። ከጎኔ የሚቆም አካል ባይኖር እስከምሞት ድረስ እንደዚህ ልሳኔ ሲጥ እስከምትለስ ግን ሳልናገር አላልፋት። እናቴ ትሙት ያቀባበላችሁ ሽጉጥ ካለ ፕሊስ ተኩሱት ነው ብላል። ስማል ዩ ቲንክ ይሄ ፌር ነው? ሄሉ በቃ አሁን የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ አለን ሁላችንም። ይኸውልሽ የሚወድሽ ሰው አለን ሁላችንም ካንቺ ጋር ነን። ምንድነው ይሄ እንደው አለን በቃ አንቺ ይኸውልሽ አንድ ነገር ልንገርሽ፣ ምንም ማልቀስ አያስጣይ። ጆከርን ያቀፈ እጅ እኔን ማቀፍ አቅቶት ነው። ሞጣን ያቀፈ እጅ እኔን ማቀፍ ተከብዶ ነው። ህፃንን ካቀፉ እስተላጩ የሚባለው ሞጣን ከነምናምኑ ተቀብላችሁ እኔን መቀበል አቃታችሁ። ምክንያቱም እኔ ሰሜን ስለሆንኩ እንትን ምስራቅ ስለሆንኩ። ይሄ አረዶ የሚባል የኦሮሞን ስም አገኛችሁበት እውነት። ከዛን ዘረኛ አይደላችሁ። ከዛን እኔ አልገባኝም እውነት። ያደረገና በማል ትዝ ይላታል፣ ታለቅሳለች። ድብን ነበይ በማል ታለቅሻለች። ድብን በማል ትዝ ይላታል። ድብን አዎ ሰውን እንደዚህ ስታስለቅሽ ነበር። እኔ አላለቅስም። እኔ አይሞቀኝ አይበርደኝ። ሪታዬ እኔ አይሞቀኝ አይበርደኝ ብሰደብ ቤተሰቦች የለመድኩት ነው። 15 ዓመት ረግጫለሁ የለመድኩት ነው። ግን ሊሚት አለኝ። ማኝዚ ልጆች አይነኩ፣ እናት አባት አይነካም። በቃ መስመሬ
አንቺን ግን ፍዳሽን አሳይሻል። ፍዳሽ አሁንም ወደፊት እውነተኛ እናት ብትሆኚ የሰው ልጆችን እናት ያንተ ልጆች አይደሉም ሚስት ትሸረሙጥባለች ባንተ ላይ ብለሽ ነው የሳራን ባል ስትናገሪ ነበር። ባንተ ላይ የዘቢባል ትዳር ለማፍረስ የኢሳያስን ትዳር ለማፍረስ የሄድሽበት ጥግ ማንነትሽን ያሳያል። የቤታን እናት አስመስለሽ አሁን ታሽቃብጥ መሀይም ስለሆነች የቤታን እናት አስመስለሽ አምጥተሽ ስንት ነገር ስታረጊ እንደነበረ ማናችንም እናውቀው። ስንት ጊዜ ተጣልተናል ከቤታዩ ጋር። አንድ ቀን ቤተሰቦቿን ነክቼ አላውቅም። የምትሄጅበት ርቀት ቆሻሻ ፍራውል ያልደረሰብሽን ሰው ገና ለገና ለብር ብለሽ ስንት ነገር ነው የሄድሽበት። ፍራውል ስንት ነገር ማቀረ የቀራለ እንዴ? የሙኒት ልጆች መች ቀሩ? የማን ልጅ ነው የቀረው? ስለዚህ እሷ ግን ለልጇ ስትል ትኑር እያሉ መሀይም ቆሻሾች ይላሉ። እንደዛ አይነት ነገር ላይ መጨከን ነው የሚያስፈልገው። የጉቺ ልጅ ማን የቀረው? እና በጣም የኔቨር ጊቭ አፕ ላይፍ እግዚአብሔር ያሳያችሁ። ኔቨር ጊቭ አፕ ስትናገር ሰምቻትም አላውቅም። ድምጿ የማይሰማ ልጅ ናት። ሶሻል ሚዲያ ላይ ሰራተኞች እየበደለች እንዲያረገች እያለች ቤተሰብ የሀቢባ ልጆች የሚያምሩ ልጆች ነው ያሏት። እግዚአብሔር ምስክሬ፣ ለኛ ራሱ የሀቢባ ልጆች የሚያሳሱ ልጆች ናቸው። እግዚአብሔር ምስክሬ፣ ይባረኩላት። የሀቢባ ልጆች ምን አርጉንኛል? የሙኒት ልጆች መማር ምን አጥፍታ ማን ጋር ያልሄደችው? እቺ ሴት ማንን ነው ያልሄደችው? ሳምሪ ጂጂንስ ትበላት ትመልሳለች። ጂጂ ሳምሪን የሄደችባት አካሄድ፣ ዞይን የሄደችበት አካሄድ፣ በልጁ ጃኒሻን የሄደችባት አካሄድ፣ ኧረ መድኃኔዓለም ድረስ እቺ ከምድረ ገጽ መጥፋት አለባት። ናቲ ሳምሪንም ናቲንም ናቲያውን ድምፁ አይሰማም። የጂጂ ልጅ ሳምሪ እሺ ሶሻል ሚዲያ ላይ አለች። ናቲ የሚባል አናውቀው። እግዚአብሔር በሚያውቀው አንዳንዴ ይመጣል፣ ሰላም ይላል፣ እናቱን ምናምን ይሄዳል። ናቲ ሰው ላይ የሚደርስ አይደለም፣ የሶሻል ሚዲያ ደጅ አይደለም። ናዩ የምትባለው አንጩጫዋል ናዩ ማን የቀረው? የጉቺ እናት ኤድስ አለባት እያለች ነው የምታወራው። የጉቺን እናት እቺ በቁሟ መቃጠል ያለባት ሴት ናት። እውነቱን በቁሟ መንደድ ያለባት ሴት ናት። የጉቺ እናት አሁን እንደው በመድኃኔዓለም ከጉቺ ጋር እንባላ ምን አረጉኝ? እናትየው አውሬ ይገልጻታል። እንዴችን ሰው አውሬ ይገልጻታል። እንደዚህ አይነት ቆሻሻ ሴት እኔ በህይወቴ ሶሻል ሚዲያ ላይ እግዚአብሔር ምስክሬ በሷ የተነሳ አላየንም። እና እግዚአብሔር የእጇን ሰጥቷታል። የእጇን ያገኘችው ገና አላገኘችም። የእጇን ገና አላገኘችም። እውነቴን ነው ማዋል። ስለዚህ ያንን ነው የምለው የምር ለመናገር ማለት ነው። ግን እኔ አሳዘነች። ምክንያቱም እዛ ላይ እሷ ማለት ምናልባት እሷ ስለሆነች እዛ ቦታው ላይ ያለችው የነገሩ መጀመሪያ እሷ ስለሆነች ተጠያቂ ሆነች ይመስለኛል እንጂ ግን እዛ ውስጥ ኮንትሪቢዩት ያደረገ በጣም ብዙ ሰው አለ ብዬ አስባለሁ።
አንደኛ መረጃ የሚያቀብል ሰው አለ። ምክንያቱም እሷ እዛ ውስጥ የምታሳያቸው ዶክመንቶች አሉ፣ የምታሳያቸው ቪዲዮዎች፣ ቮይስ ኮሎች ምናምን እነዛን ሁሉ ያደረጉት ሌሎች ሰዎች ናቸው። በተዘዋዋሪ እነዛም ሰዎች ተጠያቂ ናቸው ማለት ነው። ግን በጣም በአብዛኛው ሰው እዛ የሷ ተከታይ ተጠያቂ መሆን አለበት እንደዛ ከተባለ ማለት ነው። ግን አሁን እንደዚህ ከተጀመረ አሁን ማን ነው የሚቀረው ነው ማለት አሁን በሷ ነው የሚቆመው ወይስ በሷ እየተጀመረ ነው? ምክንያቱም እሷ የመጀመሪያም አይደለችም። እንደውም በቅርብ መጣች ይመስለኛል። እኔ ሜቢ በቅርብ ስላወኳት ይሆናል እንጂ ከዚህ የባሰ በጣም ብዙ ሰውን በጣም ብዙ ነገር ያደረጉ ሰዎች አሉ አሁን ላይ እንደ ሰላማዊ ሰው ማለት ለአገር አማን ብለው እየኖሩ ያሉ ማለት ነው። ያ አንዳንዴ በእርግጥ እድልም ነው አጋጣሚዎች አሉ። ብቻ ቀን ሲጥልም እንደዛ ነው። በእርግጥ እንደዚህ ነውና ቀን ሲጥለው ደግሞ የሆነን ሰው በሱ መዘባበት ደግሞ አግባብ ነው ብዬ አላስብም። ምናልባት ሰው አጥፍቶ ይሆናል። ላጠፋው ጥፋት ደግሞ የሚቀጣው አካል ይቅጣው፣ ፈጣሪ የሚቅጣው በምድራዊ የሚቀጣ። ግን እኛ በዛ ልክ መፍረድ አግባብ ነው ብዬ አላስብም እንደኔ። ምክንያቱም ነገ የቱ ጋር እንደምንወድቅ አናውቅም። እኛም ሰዎች ነን። እንቅፋት በየቦታው ነው ያለው። የቱ ጋር እንደምንወድቅ የትኛው እንቅፋት እንደሚጥለን አደናቅፎ እንደሚጥለን ስለማናውቅ ማለት ነው። በተጨማሪ ደግሞ እኛ ከዛ የተለየ ምንም ጽድቅ የሰራን አይምሰልም። በአብዛኞቻችን እንደዛ እያሰብን ይመስለኛልና በሰው ለቅሶ መደሰት ትክክል ነው ብዬ አላስብም። ምክንያቱም እዚህ ጋር የምናያቸው ሰዎች በራሳቸው እንደዛም ስለነበሩ ማለት ስለዚህ ነግበኔ ይላል አይደለ? የሀገራችን ሰው ነግበኔ ይላልና ነገ አሁን ላይ ደህና ምን መስል የቆምን ቢመስለንም ነገ ምን እንደሚገጥመን ስለማናውቅም ያ እና በዛ ልክ ባንሳለቅ ጥሩ ነው ብዬ አስባለሁ። ከቻለም ማዘን ነው፣ ካልሆነ ደግሞ ትቶ ማለፍም አንድ ነገር ነው ብዬ አስባለሁ። የሰውን ቁስል እንጨት ስደድበት ባንሆንና በሰው ሀዘን ላይ ባንሳለቅ ጥሩ ነው። እንደ ሐሳብ ያነሳሁት ነው። እናንተ ሐሳባችሁ ምንድነው? በኮሜንት ብታታውቁኝ ደስ ይለኛል። እኔ በጣም ተሰምቶኛል። ግን አሁን ደግሞ ሰው እንደዚህ ሰው በጣም በወደቀበት ወይም ሰው የሆነ ነገር በተደረገበት ሰዓት እኔ እመቤቴን ሰው ላይ አልስቅም። ኪዳነ ምሕረትን ነው የምላችሁ። እዚህ ጋር እናንተን ጋር ለማስመሰል አይደለም፣ ማንም ሰው እንዲያዝንም ለመወደድም አይኖ እንዲህ ስል ብዙ ሰው እንደሚጠላኝ አውቃለሁ። ግን ማርያም እኔ ጃፒ ሰው ይሄን ያክል ሲያለቅስ ወይ ምናምን ሲል እንትን የለኝም። እሰይ እንኳን ተደረገ ጎሽ እንኳን ፑሽ እምል ሰው አይደለም። በቃ ካለችበት ነገር እግዚአብሔር ካለችበት ነገር ያውጣት። ያንን ነው የምለው እኔ ማርያምን ጋይስ። እግዚአብሔር በጣም ያሳዘነች ስቅስቅ ብላ ያለቀሰች ነው። ልጇን ለሰው ሰጥቻለሁ እያለች ነው። ግን አሁን እንደዚህ አንድ ነገር የምነግርሽ ሚዲያውን ብሽሽቅ ታውቂዋለሽ መቼስ። ከዚህ በፊት ከኔ ጋርም ሲበሻሸቁ የወንድሜን ፎቶ አምጥተው ምናምን ለጥፈዋል አይደል? ያ የሆነ የማታልፊው ነገር ደረጃ ላይ ሁሉ ያደርስሻል። የሆነ ሰው ግን እንደዚህ የሆነ ችግር ውስጥ ገጥሞ ስታዩ ይደብርሻል። በቃ ታልፊዋለሽ። መተላለፍ የሚባል ነገር አለና አይ ነው እሱ አይኖር ቃለኝ ግን እንደውምናሽ ማሪ አይኔ እሺ ዶሮ በቃ እኔ ከፉም ደግም አልልም። እኔ ጥግ ላይ ሆኜ ነው ማየው። እግዚአብሔር እንግዲህ ሰዎች ክፋት አልመኝም እኔ ሰው ላይ ምንም ነገር እንዲደርስ። እንግዲህ ሰዎች ደግሞ በተነኩበትም ደግሞ በሁለቱም ሳይድ ነው ማየት ያለበት። ሰዎችም ደግሞ ብዙ ሰው ደግሞ ህመምም ደግሞ ካለበት ገባክ እንደ ቀላል የሚተው ነገር አይደለም። የየሰው ባህሪ ይለያያል። እሺ ጃፒ አውራ አንድ ሰው የሆነ ነገር አድርገው በይቅርታ የሚያልፋል፣ አዝኖ የሚያልፋል፣ ዝም ብሎ ለእግዚአብሔር ሰጥቶት የሚያልፋል። አንዳንድ ሰው ደግሞ ከተነካ ከልቡ የሚያዝን ቂም የሚይዝ የማይፋታም ሰው አለ። የየሰው አይነት ይለያያል። ገባክ? ያንን ነው መልክኔ ያ ብቻ እንደሙዳቸው ግን በዘር አይደለም በሃይማኖት አይደለም በነፍስ ወከፍ ስንቱን ሲያቆስሉ የነበሩ ሰዎችን እኛ ሚዲያ ላይ ከረምን ሰዎች እንታወቃለን። ለምን ኢዮዳብ ተከሷል? ጥፋቴ ምንድን ማለት ምንድነው? የኔ ስፔሻል የሆነው ነገር ዋይ ይሄ ነገር ሁሌ ውስጤን የሚያስጨንቀኝ። እንድትመልሱልኝ አልፈልግም። ከራሳችሁ ጋር እንድታወሩ ነው የምፈልገው። እሺ ያ እኔ ጨነቀኝ ጋይስ፣ የምር በጣም ነው ለምንድን ነው የጨነቀኝ መሰላችሁ? አንደኛ እኔ ያደረገችውን ዲቴል ነገር አላውቅም። ከዛ በተጨማሪ ግን የሆነ እኔ ሁሉም ጥጉን ሲይዝ ምን ብትሰራ ነው በዛ ልክ ከነዛ ሁሉ ሰዎች ጋር ተነካክታ ነው የሚለው በጣም ትልቅ ጥያቄ ፈጠረብኝ።
ከዛ በተጨማሪ ግን አይ ቲንክ እኔ አሁን ኢቨን ማኛው ራሱ እኔ ከእሷ ቤት ገብቶ ምናምን እንደዚህ በጣም አፕሪሺየት ሲያደርጋት ምናምን አይቻለሁ። በዛ ላይ ደግሞ በጣም ብዙ ሰዎች ጊፍት የሚሰጧት ሌሎች ሰዎችን ስለሰደበችላቸው ነው። ኢንዳይሬክት እነዛ ሰዎች ራሱ የዚህ ወንጀልን በሉት ተጠያቂ ናቸው ማለት ነው። እንደዛ ከሆነ እሷ ብቻ ሳትሆን መጠየቅ ያለበት በዛ ነገር ውስጥ ፓርቲሲፔት ያደረገ ሰው በሙሉ ነው ማለት ነው አይደለም? እንደዛ ነው መሆን ያለበት ፌር እንሁን ከተባለ ማለት ነው። ሲቀጥል ኦፍ ኮርስ የሚጠይቅ አካል ይጠይቀው ነው እንጂ ሶሻል ሚዲያ ላይ በጣም ብዙ ተሳዳቢ ነው ያለው። ከሷም በፊት ከሷም በኋላ በሷም ጊዜ ያለ ማለት ነውና ብቻ ግን አሁን ሰዎችን ይቅር እንበል ሲባል ለምሳሌ አሁን ቅድም ቤታን ሲያነሳ ነበረ እሷ ተሰድባ ለምን እንደዚህ እንትናለች ኖ ሰውን ባይዘው ይቅር ስትሉ ይቅር አሉ ማለት አላጠፉም አልበደሉንም አልተበደልንም ማለት አይደለም። በድሏል ግን በቃ እኛም ተመሳሳይ ሰዎች ስለሆን ከዛ የከፋ ማድረግ ሊሆን ይችላል ከዛ የከፋ ማጥፈተን ሊሆን ይችላል ወይም ደግሞ እሺ አላጠፋን ንጹህ ሰዎች ነን እንበል። ግን ሰው ጥፋቱ ካገባውና ከተጸጸተ መተው ማለት ነው። ብቻ መጨካከን ይከብዳል። እኔ ብቻ ፌር ለመሆን ምናምን እያሰብኩም አይደለም ግን ብዙ መከራ ያሳለፈች ትመስለኛለች እኔ ሳያት እና በዚህ ልክ ደግሞ ሚዲያ ላይ ወጣ መቀጣጫ መሆኗን ሳይ እኔ ብቻ ይከብዳል። እንደ ሰው ማዘን አለብን ብዬ አስባለሁ። ለማንኛውም እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። ትክክል ነው እየተደረገ ያለው ነገር ወይስ ምን ትላላችሁ? እውነት እኔ በጣም ኮንፊውዝ ነኛለሁ። እንደሰማችሁት ነው። እኔ አሁን ሲመስለኝ በጣም ብዙ ሰው ራሱ መተው ፈልጎ ከሷ ጋር ያላትን ነገር ወጥቶ መናገር ፈልጎ በመሳቀቅ ዳር ይዞ የቆመ ሰው እንዳለ ይሰማኛል። አሁን ስታወራ ሰምታችኋታል። ቤታና መናገር ፈልጋ አይ ቲንክ ኮሜንት ላይ የሆነ ነገር ተጽፎላት መሰለኝ ሐሳቧ ራሱ ላለመናገር ፈለገችና ይከብዳል። ኦፍ ኮርስ በጣም ብዙ ሰው ብዙ ነገር ሊደርስበት ይችላል። ግን ደግሞ በቃ ያለፈ ነገር ነው። ያው ሚዲያ ላይ ማንም ምንም አድርጎ ያን እንደዚህ ተቀጣሚ ስላልሰማን እሷ የመጀመሪያችን ስለሆነች ከዛ አንፃር የከበደንም ይመስለኛል። እና ደግሞ በጣም አይዞሌትድ ሆነች። እንዳያቻት አይዞሽ የሚላት ራሱ ሰው ፈልጋለች፣ ግን የሚላት እንኳን አታለች። እና ስታወራም እንደሰማሁት ኢቭን ቤተሰብ ምናምን ራሱ ጋር እንደማታወራ ብቻዋን እንደሆነች ኢቭን ልጇን ምንድነው አራስ ቤት ሆና ራሷን አርሳ ከዛ ደግሞ በሳምንት ስራ እንደጀመረች በዛ ሰዓት ማንም አጠገቧ እንዳልነበረ ኢቭን ከቤተሰብ ጋር ራሱ ያን ያህል ኮሚኒኬሽን እንደሌላት ምናምን ብቻ በጣም ብቸኛ እንደሆነች ያወራች ነበር። እንግዲህ ትክክል ነው አይደለም ምን ያላቀም ስቲል ምክንያቱም እኔ የህግ ባለሙያም አይደለሁም የነገርየውም ባለቤት ስላልሆንኩ ማለት ነው። ማንኛውም እስኪ እናንተም ያላችሁን ሐሳባችሁን ኮሜንት ላይ ጠብቃለሁ። በዚህ ጉዳይ ምን ታስባላችሁ? እየተካሄደ ያለው ነገር ትክክል ነው ወይስ የደቦ ፍርድ ነው የሚለውን በእናንተ በኩል ምን እንደምታስቡ አሳውቁኝ። እስካሁን ሰዓት አብራችሁኝ ስለነበራችሁ አመሰግናለሁ። እየተደረገ ያለው ነገር ትክክል ነው ወይስ ትክክል አይደለም፣ የደቦ ፍርድ ነው እየተካሄደ ያለው የሚለውን ሐሳባችሁን ኮሜንት ላይ ጠብቃለሁ። ቪዲዮውን ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።